የጉምሩክ ኮሚሽን በኢትዮጵያ ቴክ ኤክስፖ 2025 ላይ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በመሳተፍ ልምድ መውሰዱ ተገለጸ። በዚሁ ኤክስፖ ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የከፍተኛ አመራሮች የምክክር መድረክን አስጀምረዋል። ጠቅላይ ሚኒስትሩ ኢትዮጵያ የአገልግሎት አሰጣጥ ሂደትን ለማዘመን በርካታ ተግባራትን እያከናወነች እንደምትገኝ ገልጸው ከነዚህም ውስጥ አንዱ አርቲፊሻል ኢንተለጀንስ መሆኑን አንስተዋል። ቴክኖሎጂ ዓለምን እየመራ ነው ያሉት ጠቅላይ ሚኒስትሩ ኢትዮጵያም ልዩ ትኩረት ሰጥታ እየሰራችበት እንደሆነ ማስታውቀዋል። የጉምሩክ ኮሚሽንም በኤክስፖ ላይ በመሳተፍ በመድረኩ 7 የአገልግሎት አሰጣጥ ሂደትን የሚያቀላጥፉ በስራ ላይ ያሉና በሙከራ ላይ ያሉ ቴክኖሎጂዎችን አስተዋውቀዋል። ከቴክኖሎጂ ውጤቶች መካከል የአንድ መስኮት አገልግሎት፣ የኤሌክትሮኒክ ካርጎ ማኔጅመንት ሲስተም እና ከስተምስ ማኔጅመንት ሲስተም ዋና ዋናዎቹ ናቸው። የጉምሩክ ኮሚሽነር ደበሌ ቃበታ፣ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሴልማ ማሊካ፣ ከሌሎች ሀገራት የተውጣጡ የስራ ኃላፊዎችና ሚኒስትሮች መሳተፋቸው ታውቋል። የታክስ ውሳኔ ጥራትን በማስጠበቅ የገቢ አሰባሰቡን ውጤታማ ማድረግ እንደሚገባ ተገለጸ። የታክስ አሰባሰቡን ውጤታማ ማድረግ ያስችል ዘንድ በታክስ ውሳኔ አሰጣጥና ጥራት እንዲሁም በታክስ ይግባኝ ጉዳዮች ዙሪያ በአዳማ ከተማ ውይይት ተደርጓል። በውይይቱ መክፈቻ መርሃ ግብር ላይ የገቢዎች ሚኒስትር አይናለም ንጉሴ ባስተላለፉት መልእክት የሀገር ውስጥ ገቢ አቅምን ለማሳደግና ቀጣይነትን ለማረጋገጥ እንዲሁም የኢትዮጵያን ብልጽግና እውን ለማድረግ የገቢው ዘርፍ ከፍተኛ ኃላፊነት ተጥሎበታል ብለዋል። የታክስ አሰባሰቡን ውጤታማ ለማድረግ ትኩረት ከተሰጣቸው ጉዳዮች መካከል የታክስ ውሳኔ አሰጣጥና ጥራትን የማስጠበቅ ተግባር አንዱ ስለመሆኑ ሚኒስትሯ ጠቁመዋል። በመድረኩም የታክስ ውሳኔ አሰጣጥና ጥራት እንዲሁም የታክስ ይግባኝ ተግባራት ያሉበትን ደረጃና ማነቆዎችን የሚዳስሱ የውይይት ሰነዶች ቀርበው ውይይት ተካሂዶባቸዋል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ሳምንታዊው የኛናኛ መሰናዷችን ነው። ኛናኛ ፋና ሚዲያ ኮርፖሬሽን ከገቢዎች ሚኒስቴር ጋር በመተባበር በየሳምንቱ ልክ በዚህ ሰዓት ወደ እናንተ የሚያደርሰው ፕሮግራም ነው። እንግዲህ በዚህ ፕሮግራም የተለያዩ ከግብር ጋር የተያያዙ ጉዳዮችን እናነሳለን፣ ግንዛቤ የሚያስጨብጡ እንደዚሁም ደግሞ የገቢዎች ሚኒስቴር የለውጥ ዓመታት ጉዞዎችን የሚያስቃኙ በርከት ያሉ ፕሮግራሞችን ከዚህ በፊትም አቅርበናል። አሁንም በማቅረብ ላይ እንገኛለን። በዛሬው ቆይታችን እንግዲህ እንደምትመለከቱት ከጀርባዬ ጅማ እንገኛለን። በጅማ ከተማ እንግዲህ በርካታ የልማት ስራዎች እየተከናወኑ ይገኛሉ። ጅማ በለውጥ ጎዳና ላይ እንደምትገኝም ከዚሁ መመልከት ይቻላል። ከዚህ ጋር በተያያዘና በሌሎችም የጅማ ገቢዎች ቅርንጫፍ ጽህፈት ቤት ጋር በተያያዘ እንግዲህ በርከት ያሉ ጉዳዮችን በማንሳት ቆይታ የምናደርግ ነው የሚሆነው። እዚህ አጠገቤ እንግዲህ የጅማ ገቢዎች ቅርንጫፍ ጽህፈት ቤት ምክትል ስራ አስኪያጅ አጠገቤ ይገኛሉ። ከሳቸው ጋር ቆይታ ነው የምናደርገው። በተለያዩ ጉዳዮች ላይ ጥያቄዎችን እናነሳለን። በተለይ ደግሞ ልማትና ገቢዎችን በተያያዘ እንደዚሁ ደግሞ የህብረተሰብ ልማት ለውጥን በተመለከተ እንግዲህ ገቢና እሱን በማያያዝ እንግዲህ ቆይታ የምናደርግ ነው የሚሆነው። እንግዲህ የራሳቸውን በማስተዋወቅ ይጀምራሉ። ቆይታ እናደርጋለን። እናንተም አብራችሁን ቆዩ። ስሜ ነጋሶ አብዲስ እባላለሁ። የታክስ ስራ ዘርፍ ምክትል ስራ አስኪያጅ የገቢዎች ሚኒስቴር ጅማ ቅርንጫፍ ጽህፈት ቤት። በጣም ነው የምናመሰግነው። እንግዲህ ከኋላችን እንደምንመለከተው በርካታ የልማት ለውጦች ይታያሉ በጅማ። እንደው እስኪ የጅማ ለውጥ በትንሹ እናንሳና ከዛ ጋር እናያይዘዋለን። ኦኬ፣ አመሰግናለሁ። አጠቃላይ ያው የጅማ ቅርንጫፍ ጽህፈት ቤት አጠቃላይ ጅማ ከተማ ላይ ያለው ቅርንጫፍ ጽህፈት ቤት ነው። በእኛ በኩል ያው ገቢ ያሰባሰብ ስርዓታችን ከለውጥ መንግስት ጀምሮ አጠቃላይ ገቢ የተሰበሰበ ያለው በየአመቱ የጨመረ የመጣበት ሁኔታ ነው ያለው። በሀገር አቀፍ ደረጃ በጅማ ቅርንጫፍ ጽህፈት ቤታችን ገቢ ያሰባሰብ የተሻለ ሁኔታ ለማድረግ ብዙ ለውጦችን ተቀብሎ ተግባራዊ ያደረገ ይገኛል። አጠቃላይ በየአመቱ የሚሰበሰበው ገቢ እያደገ የመጣበት ሁኔታ ነው ያለው። ከዚህ የተነሳ አጠቃላይ ጅማ ከተማም ለልማት ጎዳና ላይ እንዳለች የሚታይ ነገር ነው። አጠቃላይ ጅማ ከተማ ያው የኮሪደር ልማት በከፍተኛ ሁኔታ ለውጥ እያሳየች ያለችው ከተማ ነች። ለውጡ በበርካታ መንገድ ላይ ያሉ ቤቶች፣ የመንገድ ልማቶች፣ አጠቃላይ የአረንጓዴ አሻራው የሚያሳዩ ብዙ ለውጦች አሉ። ከዚህ ጋር ተያይዞ ያው አጠቃላይ የገቢ አሰባሰብ ስርዓቱ እዚህ ላይ ወደ ባጀት ተቀይሮ ገቢ
የሚሰበሰብበት ሁኔታ ስላለ ለውጦች እዚህ ላይ የሚያሳዩ ናቸው ማለት ነው። በጣም ጥሩ። ስለዚህ ገቢና እንደው የአገር ልማትን በማያያዝ እስኪ ገቢ ለሀገር ጥቅም የሚሰጠውን እንደው በተጨማሪነት እናንሳ እንጂ በየጊዜው ፕሮግራሞቻችንን እንግዲህ በምናደርግበት ጊዜ እናነሳዋለን እና ገቢና የሀገር ልማት እንዴት ይያያዛል የሚለውን እስኪ በትንሹ እናንሳ። አጠቃላይ ያው ገቢ ባጀት ያው መንግስት መሰረታዊ ልማቶች ዜጎች መሰረታዊ ጉዳዮችን ኢንቨስት ለማድረግ በግድ ገቢ ያስፈልጋል። ገቢ የሚገኘው በዋናነት ከታክስ ነው። ታክስ ደግሞ የሚሰበሰበው በህጋዊ መንገድ ነው። ህጋዊ አሰራር ስርዓቶች ተቀርጾለት አጠቃላይ የጅማ ቅርንጫፍ ጽሕፈት ቤት ህጋዊ ስርዓት መሰረት አድርጎ ገቢ እየሰበሰበ ይገኛል። እኛም አጠቃላይ የገቢ የተሰበሰበው ገቢ በመሰረታዊነት ያው በቅርንጫፍ ጽሕፈት ቤቱ የሚሰበሰበው ገቢ በአገር አቀፍ ደረጃ ኢንቨስት ተደርጎ መሰረታዊ ልማት ላይ የዋለ የሚገኝበት ሁኔታ ነው ያለው። ስለዚህ አጠቃላይ ያው የመንግስት አሰባሰብ የገቢ አሰባሰብ ስርዓት በተጠናከረ ቁጥር አጠቃላይ የመንግስት ኢንቨስትመንት የመንግስት ልማት ስራዎች የተጠናከሩ ይመጣሉ። መሰረታዊ ልማቶች የተጠናከሩ ይመጣሉ። የተሻለ የመንግስት አገልግሎት እንዲኖር ያደርጋል። አጠቃላይ መንግስት ማህበራዊ ጉዳዮችን መሰረታዊ ጉዳዮችን የትምህርት ቤቶች አጠቃላይ የሚሰራው ስራዎችን መሰረት የሚያደርጉ ከገቢ ጋር የተገናኘ ስለሆነ መሰረታዊ ጉዳይ ከገቢ ነው የሚገኘው ማለት ነው። ወደ እናንተ የጅማ ቅርንጫፍ የገቢዎች ጽሕፈት ቤት ጋር እንምጣና በርካታ ስራዎች እንደሚሰሩት እኛም ተመልክተናል። የተለያዩ ቆይታዎችንም አድርገናል። በዛ ውስጥ ምናልባት የአገልግሎት አሰጣጥን እናንሳና አንዱ እንግዲህ ግብር ከፋይ የሚሳብበት መንገድም የተለያዩ አገልግሎቶችን በማዘመን ቀልጣፋ አገልግሎት በመስጠት ነውና በዚህ ደግሞ ገቢዎች ሚኒስቴርም የተለያዩ ለውጦችን እያሳየ ይገኛል። እንደው የጅማ ቅርንጫፍ ደግሞ ስናነሳው ምን ይመስላል የሚለውን እስኪ በትንሹ ለተመልካቾች ይንገሩልን። ገቢው የሚሰበሰበው ከግብር ከፋይ ነው። ግብር ከፋዩ ደግሞ አጠቃላይ በታክስ ሕጎች መሰረት አድርገን ስለሆነ አገልግሎት አሰጣጣችን አጠቃላይ የግብር ከፋዩን የረካ የግብር ከፋዩን መሰረታዊ ጉዳዮችን አገልግሎት የሰጠ በህጋዊ መንገድ ከግብር ከፋይ የሚሰበሰብ ታክስ ነው የሚሰበሰበው። እንደ ጅማ ቅርንጫፍ ጽሕፈት ቤት በርካታ ሽፋን ያለ ቆዳ ስፋት ያለው ቅርንጫፍ ጽሕፈት ቤት ነው። ወደ 4 ክልሎች የሚያከል ነው። ስለዚህ አጠቃላይ የአገልግሎት አሰጣጡን ፍትሃዊ ለማድረግ ታክስ ለግብር ከፋዩን ፍትሃዊ አገልግሎትና በቅርበት አገልግሎት እንዲያገኝ ማድረግ በየታክስ ማዕከሉ ታክስ ማዕከሎች ከፍተን 4 ታክስ ማዕከል ከፍተን አገልግሎት እየሰጠን እንገኛለን። አጠቃላይ 4ቱ ታክስ ማዕከል በነቀምቴ ታክስ ማዕከል፣ አሶሳ ታክስ ማዕከል፣ ጋምቤላና ሚዛን ታክስ ማዕከል ላይ አገልግሎት ማዕከላቶች አሉ። አጠቃላይ ጅማ ላይ ያለውን ግብር ከፋዩ ፍትሃዊ የሆነ ታክስ እንዲከፈል በወቅቱ እንዲከፈል አጠቃላይ ግብር አሰባሰቡን ፍትሃዊና ጤናማ እንዲሆን ለማድረግ ብዙ አገልግሎቶች ይሰጣሉ። ስለዚህ ለግብር ከፋዩ ምቹ አገልግሎት ለማድረግ በርካታ ስራዎች የተሰሩ ይገኛሉ። አጠቃላይ እንደ ሀገር አቀፍ ደረጃ በጅማ ቅርንጫፍ ጽሕፈት ቤትም ያው በሀገር አቀፍ ደረጃ የተደረጉ ለውጦችን መሰረት በማድረግ አገልግሎት የሰጠን የምንገኘው አጠቃላይ ታክስ ስርዓቱን ኢፋይሊንግ ኢታክሴሽን አሰራር ተከትለን ነው የምንሰራው። አጠቃላይ ግብር ከፋዮቻችን ወደኛ በአካል ሳይገኙ በአካል ሳይቀርቡ እዛው ነው ግብራቸውን የሚያሳውቁበት ታክስ ስርዓት የምንቀርጽበት ሁኔታ ነው ያለው። እዛ ሆኖ ኢፋይል የሚያደርጉት ኢፋይ የሚያደርጉት የኢታክሴሽን ሲስተም ተግባራዊ እየተደረገ ይገኛሉ። አንዱ ለግብር ከፋይ ምቹ ሁኔታ ተፈጥሮ በዛ ግባብ አገልግሎት ተሰጠን እንገኛለን። ሁለተኛ ቅድም እንዳልኩት በየታክስ ማዕከሉ ታክስ ማዕከሎችን መሰረት አድርጎ በይዛ አካባቢ ክሊራንስም የክፍያ ስርዓቱ አጠቃላይ በአካልም ቀርቦ የሚያገኝበት ሁኔታ ስላለ ግብር ከፋዮቹ የረኩና የተሻለ አገልግሎት እንዲያገኙ የምናደርግበት ሁኔታ አለ። አገልግሎታችን ካረካና አጠቃላይ ችግር አለ ካለ በየደረጃ ያለው አመራር ኢንቮልቭ አድርጎ ችግሮቻቸውን አይቶ የሚፈታበት ሁኔታ አለ። በተለይ ከታክስ ኦዲትና አጠቃላይ የውሳኔ ሰጪ ስራ ክፍሎች ላይ ቅሬታ ካለም ቅሬታ አቅርቦ ቅሬታው የሚያስተካክልበት ችግር ካለ የሚታረምበት ችግር ከሌለ ደግሞ በአግባቡ ተረድቶ ግብር በወቅቱ እንዲከፍል የምናደርግበት በርካታ ጉዳዮች አሉ። ስለዚህ አጠቃላይ ይሄ መሰረት አድርገን የግብር ከፋዮቻችን መሰረታዊ መብቶች መሰረታዊ ግዴታዎችን እንዲወጡ እያደረግን እንገኛለን ማለት ነው። በጣም ጥሩ። እንደው ምናልባት ቅድም ስናነሳ ነበር የጅማ ከተማን ለውጥ የጅማ አካባቢ ለውጥ ስንመለከት እንግዲህ በዋናነት የገቢ ምንጩ ዞሮ ህዝብ ነው። ከግብር የሚሰበሰብ ነው፣ ከነጋዴው የሚሰበሰብ ነው። የከተማ አለ፣ የፌዴራል ገቢዎችም አለና በዚህ ውስጥ እንግዲህ የተለያዩ ህጋዊ ሆነው የሚሰሩ አካላት እንዳሉ ሁሉ በዛው መጠን ደግሞ በተቃራኒ ቆመው ህገወጥ ሆነው ደግሞ እነዛን የሚያቀጭጩ አይጠፉምና በዚህ ውስጥ እንግዲህ ህገወጥነትን ከመከላከል አኳያ ምን ያህል ሰርታችሁበታል ማለት ይቻላል? ገቢን ከማሳደግ አኳያ ህገ መንግስቱ ላይ የተቀመጠ
የታክስ ስርዓቱም አጠቃላይ በፌደራል ደረጃ የሚሰበሰብ ግብር አለ፣ በክልሎች ደረጃ ወይም ደግሞ በከተማ ደረጃ የሚሰበሰብ ግብር አለ። ስለዚህ አጠቃላይ በእኛ ቅርንጫፍ ጽሕፈት ቤት የሚሰበሰቡ የፌደራል ግብር ከፋዮች ነው። አጠቃላይ የፌደራል ብቻም ሳይሆን የታክስ ስርዓቱን ወደ መሬት ለማስነካት አጠቃላይ የታክስ ስርዓቱን ውጤታማ ለማድረግ ከክልሎች ጋር ተቀናጅተን የምንሰራበት ሁኔታ አለ። የክልሎች ግብር ከፋይ ከኛ ጋርም ያሉ አገልግሎት ሁለት ቦታ የሚያገኙበት ሁኔታ ስላለ አጠቃላይ የታክስ ስርዓቱን ውጤታማ ለማድረግ በቅንጅት የምንሰራበት ሁኔታ አለ። እንደኛ ቅርንጫፍ ጽሕፈት ቤት የፌደራል ግብር ከፋዮች ላይ ጥብቅ ክትትል የምናደርግበት ሁኔታ ነው ያለው። አጠቃላይ ስናይ የታክስ ወረራና ማጭበርበር አጠቃላይ ግብር የመንግስት ዕዳ ግብር ከፋዮች ላይ እንዳይቀር ለማድረግ ብዙ ጥረቶች ይደረጋሉ። ከዚህ ጥረቶች ውስጥ አንድ ግብር ከፋይ በወቅቱ እንደ አገር የምንከተለው ታክስ ስርዓት ግብር ከፋይ በወቅቱ በራሱ የሚከፍል የሰልፍ አሴስመንት ነው። በራሱ ፍቃድነት የሚከፈል ግብር ነው ስርዓት የምንከተለው። ይሄን ካላደረገና በወቅቱ ካልከፈለና በወቅቱ በአግባቡ ግዴታውን ካልተወጣ ደግሞ ቀጥሎ ያለው የህግ ማስከበር ስራ ይሰራል። የህግ ማስከበር ስራ ውስጥ አንዱ ትልቁ ነገር የምንሰራው ስራ የኦዲት ስራዎች ናቸው። አጠቃላይ በ10 ወር አሁን ብናይ እንደ ጅማ ቅርንጫፍ ጽሕፈት ቤት ወደ 379 ግብር ከፋዮች ኦዲት አድርገናል። 383 ሚሊዮን ግብር ወስነናል ማለት ነው። ይህም ብቻ ሳይሆን አጠቃላይ የኢንቨስቲጌሽን ኦዲትም የምናደርግበት አጠቃላይ ከታክስ ኦዲት ያለፈውን ወጣ ያለ የታክስ ወረራና ማጭበርበር ላይ የተሰማሩ ድርጅቶች አጠቃላይ ችግር ያለባቸው የጎላ ክፍተት ያለባቸውን ድርጅቶች ለይተን በኢንተለጀንስ አጥንተን ወደ ኢንቨስቲጌሽን ኦዲት እናስተላልፋለን። ኢንቨስቲጌሽን ኦዲት አሁን በ10 ወር አፈጻጸም ብናይ ወደ 63 ድርጅቶች ኢንቨስቲጌሽን ኦዲት አድርገን ግኝታቸውን መሰረት አድርጎን ወደ 200 ሚሊዮን አካባቢ የሚገኝ ውሳኔ ወስነናል ማለት ነው። ስለዚህ አጠቃላይ ይሄ ብቻም ሳይሆን ኢንቨስቲጌሽን ኦዲት ተደርጎ ኦልሞስት ወደ 20 ድርጅቶች የሚሆኑት በዚህ 10 ወር አስተላልፈን በምርመራ ወንጀል ምርመራ የተጣራ ተጠያቂ እንዲሆኑ እያደረግን ነው ማለት ነው። በተጨማሪም አጠቃላይ እነዚህ የኢንቨስቲጌሽን ኦዲትና ታክስ ኦዲት ብቻም ሳይሆን የግብር ከፋዮቻችን ወደ ችግር እንዳይገቡ በኢንተለጀንስ አጥንተን ድርጅቶች ላይ ክትትል እናደርጋለን። ክልልና ከተማ አስተዳደር ጋር ተቀናጅተን የኦፕሬሽን ስራዎችን እንሰራለን። አጠቃላይ በየከተማ 4ቱ ታክስ ማዕከል ላይ መሰረት አድርገን የኦፕሬሽን ስራዎች ደረሰኝ የማይቆርጡት ተጨማሪ እሴት ታክስ የማይጠቀሙት አጠቃላይ ደረሰኝ አጠቃቀማቸውን የጎላ ችግር ያለባቸውን ተጨማሪ ወደ 71 የሚሆኑ ድርጅቶች ላይ ኦፕሬሽን ስራ ማለት ነው። በዚህ መሰረት ወደ 73 የሚሆኑ ተጠርጣሪዎች ቁጥጥር ስር ውሎ ምርመራ የተደረገባቸው ይገኛል ማለት ነው። ስለዚህ አጠቃላይ ያው የታክስ ወረራና ማጭበርበር ከመከላከል አንጻር ይሄ ኢንተለጀንስ ስራ እንዳለ ሆኖ የታክስ ሐሰተኛ ደረሰኝ የሚጠቀሙ ድርጅቶች አጠቃላይ ደረሰኝ የማይቆርጡ ድርጅቶች ቁጥጥር በማድረግ እነዚህ እርምጃ የተወሰደ የሚገኝ ማለት ነው። ይሄ አጠቃላይ የብቻችን የፌደራል ብቻም ሳይሆን ከክልሎች ጋር ተቀናጅተን የፍትሃዊ የክልሎችና የፌደራል እንዳይባል በጋራ ተቀናጅተን የሰራን ጠንካራ ኦፕሬሽን ስራዎች የሰራን እንገኛለን ማለት ነው። በጣም ጥሩ። እንግዲህ አሁን ስናነሳ አንዳንድ የህገ ወጥ እንቅስቃሴዎች ጋር በተያያዘ እንግዲህ በከፍተኛ ሁኔታ የሚነሳው የደረሰኝ ጉዳይ ነውና ደረሰኝ እንግዲህ በቅርቡ የገቢዎች ሚኒስቴር ደረሰኝን የመቀየር ሀሳብ እንደነበረውና ወደ ተግባርም እንደገባ ይታወቃል። አዲሱ ኪዋር ኮድ ያለበት የተለያዩ የመለያ ሁኔታዎችን የያዘ አዲስ ደረሰኝ ወደ ገበያ ውስጥ ለማሰራጨት እንግዲህ በእንቅስቃሴ ውስጥ ነው የሚገኘው። ከዛ ጋር በተያያዘ እንግዲህ እጥረቶች ይነሳሉ፣ የአቅም ጉዳዮችም ይነሳሉ በህትመቱ ዙሪያ ላይና እንደው ግብር ከፋዩ ይሄንን ያውቃል ወይ? አዲሱ ኪዋር ኮድ ያለውን ፊውቸር ያለውን መልካም ገጽታ ይመለከተዋል ወይ? ህገ ወጥነትንም ከመከላከል አንጻር እንደገና ደግሞ ወደዛ ሲስተምስ ለመግባት የሚያደርገው ጥረት እናንተ እንዴት ትደግፋላችሁ የሚለው ይነሳል። አጠቃላይ ያው የገቢን ስናስብ አጠቃላይ ያለደረሰኝ ገቢ የለም። ያለ ሰነድ ገቢ አሰባሰብ ስርዓቱ ፍትሃዊ አይሆንም። አጠቃላይ እንደ አገር የታክስ አሰባሰብ ስርዓቱን በተለይ ከማኑዋል ደረሰኝ ጋር ተያይዞ በርካታ ችግሮች ስለነበሩ ይሄ ችግር ለማስቀረፍ በተለይ ከሐሰተኛ ግብይቶች ጋር ከሐሰተኛ ደረሰኝ ጋር ያለውን ችግሮች ለማስቀረት አጠቃላይ እንደ አገር ኪዋር ኮድ ወይም ደግሞ ልዩ መለያ ያለው ኮድ መሰረት ያደረገ የማኑዋል ደረሰኝ ህትመት ኦልሬዲ ተጀምሯል፣ ወደ ስራ ገብቷል ማለት ነው። አጠቃላይ ይሄ በርካታ ቻሌንጆች ወይም ደግሞ ችግሮች የነበሩት አሁን በዚህ መሰረት ከሰራ ነው ችግሮች ይቀረፋሉ ማለት ነው። ሐሰተኛ ግብይት፣ ሐሰተኛ ስርጭት፣ የደረሰኝ ህትመት ጋር ተያይዞ ያሉ ችግሮች የሚቀረፉበት ሁኔታ ነው ያለው ማለት ነው። አሁን ባለው አፈጻጸም ግን አጠቃላይ ግብር ከፋዮቻችን በርካቶቹ ወደ ስራ ገብተዋል። ወደ ህትመት ስርዓቱ ገብቶ ህትመት ስርዓቱን ተጠቅሞ ወደ ላይ ወደ ማተሚያ ቤት ተላልፎ የሚገኙ አሉ። የተወሰነ ውስን ድርጅቶች ደግሞ መረጃ ደረሰኙ መጥቶ መጠቀም የጀመሩትም አሉ።
አጠቃላይ አፈጻጸሙ ጋር ተያይዞ የአፈጻጸሙ ውስንነት እንዳለ እኛም በጋራ ገምግመናል። ማተሚያ ቤት ጋርም ያለውን ክፍተቶች ለማረም እንደ ሀገር ፍትሃዊ የሆነ ትክክለኛ ደረሰኝ ህትመት በወቅቱ እንዲሰራጭ ለማድረግ ጥረቶች የተደረጉ ነው። አጠቃላይ እንደ ሀገር የአቅም ውስንነቶችን ለማሳደግ የማተሚያ ቤቱም አጠቃላይ የግብር ከፋዮች ጥያቄም ወደዚህ ስርዓት እንዲገባ ብዙ ቅስቀሳ እያደረግን፣ ግብር ከፋዮቻችንም በዚህ መሰረት ብቻ ደረሰኝ አትሞ እንዲጠቀሙ እያደረግንበት ሁኔታ ነው ያለው። ለቀጣይ ግን ሙሉ በሙሉ እስከ ሰኔ 30 ከመስከረም ከሐምሌ 1 ጀምሮ ሙሉ በሙሉ በኪውአር ኮድ መሰረት ተደርጎ ነው ማንኛውም ማኑዋል ደረሰኝ ስርጭት የሚደረገው ማለት ነው። ስለዚህ እስካሁን አፈጻጸሙ የተወሰነ ክፍተት አለ። ለቀጣይ ግን ክፍተቶቹን እስከ ሰኔ 30 አርመን ሙሉ በሙሉ ወደ ስራ የምንገባበትና ግብር ከፋው ይሄ ብቻ እንዲጠቀም የምናደርግበትና የሆልዱ ወይም ደግሞ የአውረጌውን ደረሰኝ አጠቃቀም ከገበያ ውጭ የሚሆንበት ሁኔታ ነው ያለው ማለት ነው። ከጅማ ከተማ ጋር እንግዲህ እስካሁን ቆይታ የምናደርግበት ቦታን ጨምሮ በርካታ የልማት ስራዎችን እየተመለከትን ነው። የገቢዎች ደግሞ የጅማ ቅርንጫፍ የሚያዋስናቸው በርካታ ክልሎች አሉ። ወደ 4 የሚጠጉ ክልሎች አሉ። እንግዲህ እነዚህ ሁሉ ክልሎች ውስጥ ደግሞ በርካታ ከተሞችም አሉና እንደዚሁ የልማት ተቋዳሽ እንዲሆኑ እንግዲህ ግብር መሰብሰብ አለባቸው። ያ ደግሞ አንዱ የቅንጅት አካል መሆን አለበትና በቅንጅታዊ ስራዎቻችሁ ከክልሎች ከከተማ አስተዳደሮችና ከተለያዩ አካባቢ የዞን አስተዳደሮች ጭምር ጋር እንደዚሁም ደግሞ ከፖሊስም አካላት ጋር ህገወጥነትን ከመከላከል አኳያ በርካታ የቅንጅት ስራዎች እንደምትሰሩ እኔ በግል አውቃለሁ። ግን ለተመልካችም እንዲሆን የእናንተ ደግሞ የቅንጅት ስራ ምን ይመስላል የሚለውን በጥቂቱ ስዕላዊ መግለጫ እንድንሰጠው። ኦኬ፣ አመሰግናለሁ። አጠቃላይ የታክስ አሰባሰብ በግለሰብ ደረጃ በአንድ ተቋም ወይም ደግሞ በገቢ ሰብሳቢ ተቋም ብቻ የሚወጣ አይደለም። አጠቃላይ የገቢ አሰባሰብ የሁሉም ስቴክሆልደር ወይም ደግሞ የሁሉ ድርሻ ይጠይቃል። ስለዚህ ይሄን ድርሻ በአግባቡ ግብር ከፋዮቻችንን አደራጅተን ግብር በአግባቡ እንዲሰበሰብና በወቅቱ እንዲሰበሰብ ለማድረግ የባለድርሻ አካላት ከፍተኛ ሚና አላቸው። ከባለድርሻ አካላት ጋር አጠቃላይ ስንጀምር ከገቢ ሰብሳቢ ተቋማት ከክልል ገቢ ሰብሳቢ ተቋማትና ከከተማ አስተዳደር ጋር የምንሰራበት ተግባብ አለ። ይሄ ብቻም ሳይሆን ወጣ ያለ ይሄ ገቢ አሰባሰብ ላይ ችግር የፈጠሩትና የታክስ ወራና ማጭበርበር ጋር የተገናኙ ጉዳዮች ደግሞ ወጣ ብለን ከፌዴራል ፖሊስና ከይህ ከተማ ያለው ፖሊስ ጋር ስራ የምንሰራበት ሁኔታ ነው ያለው። አጠቃላይ ቅድም እንዳልከው የከተማ የሚሰበሰበው ወይም ደግሞ በክልል ደረጃ የሚሰበሰበው ገቢ ውጤታማ ለማድረግ ወይም ደግሞ ለልማት ታክስ መሰብሰብ እንዲቻል አጠቃላይ በእኛ በኩል ከኛ የሚጠበቀውን ነገር እያደረግን ነው። ከክልል ገቢ ሰብሳቢ ተቋማት ጋር ተቀናጅተን እየሰራን ነው። በቅንጅት ሲባል የስራው ብቻ ሳይሆን የአቅም ግንባታ ባለሙያዎቻችን በጋራ ሆነን ስልጠና የምንሰጥበት ተግባብ አለ። አጠቃላይ ደግሞ ግብር ከፋዮቻችን በጋራ ሆነን የክልል ግብር ከፋይና ፌደራል ግብር ከፋይ አጠቃላይ ስልጠና የምንሰጥበት ሁኔታ አለ። የአንድ ጊዜ ስልጠና የምንሰጥበት ሁኔታ ስላለ አጠቃላይ ተሞክሮዎችን የምንለዋወጥበት በጋራ ተገናኝተን የተሞክሮዎችን የምንለዋወጥበት ችግሮችን በጋራ ወርተን ችግሮችን የምንቀንስበት ሁኔታ ስላለ ይሄ ኢምፓክቱ ለነሱም ውጤታማ ሆኖ ገቢ በአግባቡ እንዲሰበሰቡ የሚያደርግ ስለሆነ በየከተማ ያለው የገቢ አሰባሰብ የተሻለ ከሆነ ለልማት የሚሰበሰበው ገቢ ወደ ልማት ይውላል፣ የተሻለ ባጀት ይኖራል ማለት ነው። ስለዚህ አጠቃላይ ጠንካራ በሚፈለገው ደረጃ ላይ ባይደርስም አጠቃላይ መሰረታዊ ለውጦች ሊባል የሚችለውን የቅንጅታዊ ስራዎች እያደረግን እንገኛለን። ነገር ግን አሁንም ክፍተቶች አሉ። ክፍተቶችን በሚያርም መንገድ በቀጣይ የተነጋገርን የምንገኝበት ሁኔታ ነው ያለ ማለት ነው። በአጠቃላይ ስለ ግብርና ልማት ከመግቢያችን ላይ ተናግረን ነበርና ይህንን ህብረተሰቡ በአግባቡ አውቆ ግብር ከፋዩን በአግባቡ አውቆ በእኩል ደረጃ መረዳት እንዲኖር እንደው ምን ይሉ መክሯቸዋል? ለግብር ከፋዮችም ለህብረተሰቡ ህጋዊ በሆነ መንገድ ብቻ ግብይትን መፈጸም፣ በተለይ ከደረሰኝ ጋር ተያይዞ ውስንነቶች ይታያሉ፣ አለማወቆች ይታያሉና አጠቃላይ ምን አይነት መልእክት ያስተላልፋሉ መውጫችን እንዲሆን ብዬ ነው። ኦኬ፣ አጠቃላይ እንደ አገር የታክስ አሰባሰብ ስርዓቱ ውጤታማ እንዲሆን የአንድ ወይም ደግሞ የገቢ ሰብሳቢ ተቋማት ብቻም ሳይሆን አጠቃላይ ዜጎች የታክስ ሞራል ኖሮ የታክስ ግንዛቤ ኖሮ የገቢ አሰባሰብ የገቢ ጠቀሜታና አጠቃላይ የገቢ አሰባሰብ ስርዓቱን ተረድቶ ተግባራዊ ማድረግ አለባቸው። ይህን ተግባራዊ ለማድረግ ደግሞ በወቅቱ ደረሰኝ መስጠትና መቀበል አለባቸው። አጠቃላይ ደረሰኝ የሚጠቀሙት ነጋዴዎች አጠቃላይ ደረሰኝ ተጠቅሞ ማንኛውም ግብይት በደረሰኝ መሰረት አድርጎ ግብይት መፈጸም አለባቸው። ነጋዴ ወይም ደግሞ ንግዱ ማህበረሰብ ብቻም ሳይሆን አጠቃላይ ዜጎቹ አጠቃላይ ደረሰኝ ጉዳይ የገቢ አሰባሰብ የህልውና ጉዳይ መሆኑን ተረድቶ
ደረሰኝ የማይሰጡትን ደረሰኝ መስረት አድርጎ ገቢ የማይሰበሰቡትን ነጋዴዎችን ጫና በመፍጠር አጠቃላይ ደረሰኙን ጠይቆ መጠቀም አለባቸው። ስለዚህ ደረሰኝ የሚሰጡትም ደረሰኝ የሚጠቀሙትን ህጋዊ በሆነ መንገድ ተጠቅሞ ጠይቆ መውሰድ አለባቸው የሚለውን መልእክት ማስተላለፍ እፈልጋለሁ። በጣም ጥሩ ልማት ነው የሚታየን። እንግዲህ በዚሁ ይበርታ ነው የሚያስብለው። ያው የግብር ውጤት እንደሆነ እንደታየ ነው። አጠቃላይ ያው የገቢ አሰባሰባችን ውጤት ስለሆነ እኛ እንኮራበታለን። ይሄ ደግሞ በቂ አይደለም። በቀጣይም ብዙ ነገሮች ብዙ ስራዎች መሰራት አለባቸው። አጠቃላይ የሀገሪቱ ኢኮኖሚ የሚያመነጨው ገቢ በአግባቡ ተሰብስቦ ከዚህ በላይ ኢንቨስት ተደርጎ ሁሉም ከተማ ላይ ሁሉም አካባቢ እስከ ገጠር ልማቱ ውጤታማ ሆነው ለዜጎች ፍትሃዊ የሆነ እና ማህበራዊ አገልግሎቶቹ በአግባቡ እንዲደርስ ለማድረግ የገቢ ሚና ከፍተኛ ስለሆነ እኛም በራሳችን ድርሻ ለመወጣት ጥረት እናደርጋለን። ተመልካቾቻችን እንዳያችሁት እንግዲህ በጅማ ከተማ ቆይታ አድርገናል። በተለይ ደግሞ የጅማ ለውጥ አካተን የጅማ ከተማ ለውጥና የግብር መሰብሰብን ሚና በተመለከተ እንግዲህ በጅማ ገቢዎች ቅርንጫፍ ምክትል ስራ አስኪያጅ ጋር ተገናኝተን በርካታ ሀሳቦችን ተለዋውጠናል። ግንዛቤ የሚያስጨብጡ ቆይታን ከእናንተ ጋር እንዳደረግን ተስፋ እናደርጋለን። እንግዲህ በየሳምንቱ የፋና ሚዲያ ኮርፖሬሽን ከገቢዎች ሚኒስቴር ጋር በመተባበር በገቢ ወይም በግብር ጉዳይ ላይ ቆይታቸውን የሚያደርጉ ዝግጅቶችን ወደ እናንተ ማድረሱን ይቀጥላል። ኤክሳይዝ ቴምብር ማለት ኤክሳይዝ ታክስ የሚከፈልባቸው እቃዎች ከፋብሪካው ሲወጡ ተሽጦ ሲወጡ ገበያ ላይ ሲውሉ ኤክሳይዝ ታክስ እንደተከፈለባቸውና እንዳልተከፈለባቸው ለመለየት ማለት ነው። ኤክሳይዝ ታክስ የሚከፈልባቸው ምርቶች ከፋብሪካ ሲወጡ ስለሚከፈልባቸው እንደገና ደግሞ ከዛ ወጥቶ ገበያ ላይ ከዋለ በኋላ አንድ ኤክሳይዝ ታክስ የሚከፈልበት እቃ ተከፍሏል አልተከፈለም ለማለት ቴምብሩ ይለጠፋል ማለት ነው። እንትኑ ላይ ኤክሳይዝ ታክስ የሚከፈልባቸው እቃዎች ላይ ኤክሳይዝ ቴምብር ከተለጠፈ ደግሞ ምንድን ነው የሚያጋጥመው የሚለው አንደኛ የአስተዳደራዊ ቅጣት አለው። ሞር ደግሞ የህግ ተጠያቂነት አለው ማለት ነው። የህግ ተጠያቂነቱ ከ3 ዓመት እስከ 5 ዓመት የገንዘብም ደግሞ ከ50 ሺህ እስከ 100 ሺህ ይቀጣል ማለት ነው። ሂደቶች አሉ። አንደኛ በህግ የተቀመጠ እንትን አለ ሂደቶች አሉ። አንድ ኤክሳይዝ ታክስ የሚከፈልበትን እቃ የሚያመርት አምራች ምን ማድረግ እንዳለበት አንደኛ በአዋጅም ተቀምጧል። ሁለተኛ ደግሞ ገንዘብ ሚኒስቴር ያወጣው መመሪያ 1004 መመሪያ አለ። እዛ ላይ ምን ግብር ከፋው ከግብር ከፋው የሚጠበቅ ግዴታ አለ። እንደገና ደግሞ ሂደቶች አሉ። እንትኑ ያቺ ቴምብሯን ለማሳተም ሂደቶች አሉ ማለት ነው። ሂደቶቹ በመመሪያ የተቀመጠ ነገር አለ። በግብር ከፋው ጠያቂነት ነው እንትን የምለው ማለት ነው የሚሰጠው ፕሮሰስ የሚጀመረው። እንደገና ደግሞ ምርቶቹም ተለይቶ ኤክሳይዝ ታክስ ስለሚከፈልባቸው ብቻ ሳይሆን ምን አይነት ምርቶች ላይ ነው የሚለጠፈው የሚለው በግልጽ የተቀመጠ እንትኖች አሉ ማለት ነው። ስለዚህ ሂደቶቹ ደግሞ በመመሪያም የተቀመጠ ነገር አለ። እንትኑም ደግሞ አታሚውም ደግሞ ኢንተርናሽናሊ ተወዳድሮ ከሌላ አገር የመጣ ነው። እንደዚህ አይነት መረጃ ስላለ እስካሁን ዲስፕሌይ የተደረገ ነገር የለም ማለት ነው። እና ፕሮሰሱ ከግብር ከፋይ ጠያቂነት ይጀምርና እስከሚሰጥ ድረስ እንትን ይላል ማለት ነው፣ ያልቃል ማለት ነው። አንድ ኤክሳይዝ ታክስ የሚከፈልበት ምርት ኤክሳይዝ ታክስ ተከፍሏል አልተከፈለም ለማለት ነው፣ ገቢ ለመሰብሰብ ማለት ነው። ሁለተኛ ደግሞ ተመሳሳይ ምርቶች ገበያ ላይ ተመርቶ እንዳይውሉ ማለት ነው፣ ህገወጥነትን ለመከላከል
ያገለግላል።